ተረጋጋ። ምንድን ያስከው? ልቀቅኝ። ጩቤ ነው አይደል ያስከው? ምን ላደርግልህ ነው? ልቀቅኝ። ልጄ ጉዳሽ እስኪ እናቴ ዳግም ጩቤ ዞር ሄደው ተከተለ ከሰው ጋር ሊጣል ለራሴ እንኳን አላሰብም፣ ግን የእናቴ ደህንነት በጣም ያሳስበኛል። እንዴት አይነት የተባረከ ልጅ ነህ! በእውነት በእናትህ ነው የቀናሁት። ምን አልሽ የኔ ልጅ? ዳግም የኔ ልጅ ነው? አዎ እማዬ፣ ዳግም ለአመታት ስታለቅሽበት የኖርሽውና የጠፋብሽ ልጅሽ የአብራክሽ ክፋይ ነው። በቃላት የምትናገረውን በተግባር ታሳያታለህ፣ ወይም በቃላት የምትናገረውን በተግባር ታሳያለች። በቃ እና በችግር ጊዜ እነዚህ የማይጠፉ ናቸው። በማንኛው በደስታም በችግርም ጊዜ ሁሌም ከጎን ይሆናሉ። እና ደግሞ ሌላው በንዴት ጊዜ እንኳ ቢሆን እኒያ ሰዎች ለአንተ ትክክለኛ ቦታ ካላቸው አንተ ትክክል የሆነ በሆነ ምክንያት በአንድም በሌላም ምክንያት ተናደህ በንዴቱ ውስጥ ሆነህ እንኳ ቢሆን አንተን ያከብራሉ። በቃ ያንተን ለማስደሰት ወይም ከዛ ችግር ውስጥ ለማውጣት ነው የሚጥሩት እንጂ አንተ ተናደህ የሆነ ነገር ስትላቸው እነሱም የሆነ ለአንተ ተቃራኒ መልስ አይመልሱለት በተአምር ማለት ነው። እና ሌላኛው መንገድ ደግሞ ራስ ወዳድ አይደሉም። በተአምር ራስ ወዳድ አይሆንም። ለአንቺ ቦታ ያለው ወይም ለአንተ ቦታ ያላት ለአንተ ነው እንጂ የምታስበው ለራሷ ወይም ለራሱ በተአምር አያስቡ። ምንም ቢሆን ከራስ ወዳድነት ነፃ ናቸው። በቃ የሚወዱትን ሰው ለማስደሰት የራሳቸውን ደስታ ሰጥተው ያኛውን ለማስደሰት ነው እንጂ የሚሞክሩት ስለ ራሳቸው ደስታ ምንም አያስቡ። በቃ ምንም ቢሆን እና ሌላኛው ደግሞ ተጨማሪ ነገር ለእድገትህ በቃ አንተ ለዓላማ ወይም ላሰብከው ነገር ሁሌም በቃ ድጋፍ ይሰጡሃል በሚችሉት ነገር ሁሉ ማለት ነው። በገንዘብም ሊሆን ይችላል፣ በአስተሳሰብም፣ በምክርም፣ በተለያየ ነገር በቃ ከአንተ ጋር ሁሌም ከጎንህ ሆነው እስከምትስተካከል አሰብክበት እስከምትደርስ ድረስ አብረው ከጎን ይሆናሉ ማለት ነው። እና ደግሞ በማንኛውም ሁኔታ ከልብ በቃ የሆነ ነገር ስትነጋገሩ ስትመካከሩ ምናምን ከልብ ነው የሚያዳምጥህ ወይም የምታዳምጥህ ለአንተ ቦታ ያላት ሴት ወይም ለአንቺ ቦታ ያለው ወንድ የምትናገሪያትን እያንዳንዷን ቃላት አንደርስታንድ አድርጎ ነው የሚረዳሽ ወይም የምትረዳ። አንድ የሚያሳልፈው ነገር አይኖርም ማለት በኬርለስ የሆነ ዝም ብሎ ታጋሽ መሆን አለብን። ሁላችን መታገስ አለብን። ሲቀጥል ታማኝ መሆን አለብን። ከዛ የሆነ ጓደኝነትን ጀምር። ያ ነገር ካለ ከዛ ክብርህን በቃ ለዛ ለሰው ያለህን ክብር ሙሉ ማንነትህን አሳውቀው በደምብ። የዛኔ ሰው ደግሞ ትክክለኛ አፍቃሪ መሆኑን የምትለይበት ተግባሬ፣ ክብርህኔ፣ ቋሚነት እና ሌሎችን ነገሮችን በቃ እንደነዚህ አይነት ነገሮችን አይተን ነው መጀመር ያለብን። እና ሪሌሽን ስንጀምር ዝም ብለን ያ ሰው ስናየው ስላመረን መልኩ ወይም አቋሙ ስላመረን ሳይሆን እኛ ያንን ሰው መቅረብ ያለብን ሙሉ ማንነቱን በስርዓት ቀርበን ስለዛ ስለ ሰው እያንዳንዱ ነገር አንደርስታንድ ካረግን በኋላ ከተረዳን በኋላ ሪሌሽን ብንጀምር የተሻለ ነው ብዬ አስባለሁኝ። እና እንደዚህ ለማድረግ ሞክሩ። ያው ብዙዎቻችን ስንቶቻችንን የሚሆነንን ሰው ትተን የማይሆነንን ሰው ተከትለን ስንቱ ነው አሁን በመሸ ቁጥር ትራሱን አቅፎ እያለቀሰ ያለ ስንቱ ነው የማይሆነውን ሰው እየተከተለ ይሆነኛል እያለ ጊዜውን የሚያበላሽ በቃ መሆን ያለበትን ነገር ሳይሆን በማይሆን ነገር ጊዜውን የሚያበላሽ ስንቶቻችንን ሙሉ አሁን ላይ እኮ በቃ ሙሉ ማለት ይቻላል። እና ብዙ ሰው ጊዜውን የሚያሳልፈው በማይሆነው ነገር ላይ ነው። መቼም ቢሆን እኔ የምነግራችሁ እዚህ ሁላችሁም እዚህ ውስጥ የምታዳምጡ ሰዎች ከቻላችሁ እናንተ የምትወዱትን ሳይሆን የሚወዳችሁን ነው መቅረብ ያለባችሁ። እስኪ የሚወዳችሁን ሰው ቅረቡትና ለእናንተ ቦታ ያለውን ለእናንተ ሪስፔክት ያለውን
ቅረቡትና የፍቅርን ስሜት ይዛኔ ታዩታላችሁ። እናንተ የምትወዱት ሰው ባይዘው ብትቀርቡት ራሱ ለተወሰነ ጊዜ አብሯችሁ ሊሆን ይችላል፣ ግን ሲፈልግ ጥሎ ይሄዳል። በቃ ወይም ጥላት ትሄዳለች፣ ጥሎሽ ይሄዳል። ግን የሚወድሽ ከሆነ መቼም ቢሆን ከነ ሙሉ ማንነትሽ የቀረበች ሰው ምንም ነገር ቢፈጠር ልትርቅህ ወይም ሊርቅህ አይችልም። ብዙዎቻችሁ አትሸወዱ። በቃ የምትወዱትን እየተከተላችሁ ጊዜያችሁንም ራሳችሁንም አትጡ። በቃ ብዙዎች ራሳችሁ የምታጡት የምትወዱትን በመከተል ነው። እና አንዳንድ ጊዜ ያው ፈጣሪ ሲፈቅድ ከስንት አንድ ያገናኛል። ላይክ እንደ ሉሌ እና እንደ ባልተቤቱ አሁን እንዲነሱ ያለ አፍቃሪ ያገናኛል። ያ ደግሞ የሚሆነው ሰው ንጹሕ ልብ ሲኖረው በንጹሕ ልቡ ተማምኖ ሲገናኝ ነው። እና የሚወዳችሁን ጋር ብትሆኑ የተሻለ ነው ብዬ አስባለሁኝ። ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። አመሰግናለሁኝ። እና በዚሁ አጋጣሚ እኔም ቤት እየገባችሁ ሼር ኮፒ ሊንክ አድርጉልኝ። ቪዲዮዎች አሉ። አመሰግናለሁኝ። ሉሌ ጌታ ምስኪን ኪንጎን ለኪንጎ ብዙ ነገር ትማራለች። ጥሩ አፍቃሪ በጣም አንዳንድ ሰዎች በጨፋ ነው ሰው የት ማለት አይችሉም። ገባቸው። በጣም ብዙ መልካም አፍቃሪዎች አሉ። ሰው አንዳንድ የማይወዳቸው ሰው አትከተሉ። ጥልፍ እንድካም ገባሽ? ጥልፍ እንድካ አይ ነው የሚዋደር ሰው ሊገናኝ በጣም ደስ ይላል። ደግሞ እንደሚገናኝ አለከስናል። ሁሉም ሰው አንድ አለ። ሰው ልጅ ልክ እንደመልኩ ባህሪ የሚታያል፣ ውስጡ የሚታያል። እሱ በደንብ ውስጣቸው ያውቀዋል። ገባቸዋል። የሰው ጠይም ቀይ ጥቁር አለ ያለው መጥፎም ጥሩ መልካም ብዙ አይነት ሰው አለ። አንድ ሰው አይኖ በድሎች ሊሆን ይችላል፣ ትምህርቶች ሊሆን ይችላል። ገባሻ? በሱ ምክንያት ብዙ ነገር ተሳቃይች ሊሆን ይችላል። ያ መማሪያ ነው። መውደቂያች መሆን አይገባል። ሌላ ሰው ላይ እምነት እንድታቂ መሆን አይገባል። እና በቃ ብዙዎቻችን እንደዛ ነው ማድረግ ያለብን። አይ ቲንክ አሁን ከተማራችሁበት በጣም ብዙ የሚያስተምር ሰው አለ። ላይክ እንደ ሉሌ አይነት ተማሩበት። እውነት እንደነዚህ አይነት አጋጣሚዎች ስታገኙ እስኪ ተማሩበት። እና ደግሞ ሪሌሽን ስትጀምሩ በሙሉ ልባችሁ አምናችሁበት ምናምን መሆን አለበት። እያንዳንዱ ነገር አምናችሁበት ከሆነ ምንም ነገር ይምጣ ምንም ይፈጠር ምንም እያንዳንዱ ነገር ታልፉታላችሁ። እውነት ነው። እያንዳንዱ ነገር ማለት ነው። ምንም ነገር ይፈጠር ምንም ያን ነገር ታልፉታላችሁ። ምንም አታስቡ። ብቻ እናንተ አምናችሁበት ግቡ እንጂ ወደዛ ወደ ሪሌሽን ማለፍ ስለሚችል እና ያንን ነገር ሪሌሽን ስትጀምሩ ሞር ችግር እንደሚፈጠር አምናችሁበት ነው መግባት ያለባችሁ። ሪሌሽንሽፕ መነጋገር ላይ ፍቅር ስትጀምሩ ሁሌም ደስተኛ እንደማትሆኑ ታውቃላችሁ። በጣም ብዙ ነገር ሊያጋጥማችሁ ይችላል። አለመግባባት ገባቸው። አንዳንድ ነገሮች ብዙ ነገሮች መሻላቸው ግን ይገባቸው። አለመግባባት የእናንተ ክፍተት ቢሆን አይገባም። ነገራቸው ነገር አለመግባባት የእናንተ ክፍተት ቢሆን አይገባም። የሰው ልጅ እንከን አለበት። አዎ ፍጹም እንኳ ሰው ብዙ ደካማ ጎን አለበት። ብዙ ጎደሎች ከሆኖች አሉበት። ገባቸው። ማነው ትክክለኛ ፍጹም የሚሰዋል? እዚህ ግን የሆነ ስህተት የሚሰራ በማወቅ ባለማወቅ ልማት አይቻልም። ገባችሁ? ሁሌም ደስ አንዳንዴ በጣም ስሜታዊ ተዋደ ሁሌም ደስተኛ ፍቅሩ ሲጀምር ደስተኛ አይደለም። አለመግባባት ይሆናል። ስትዋደጅ እኮ አለመግባባት ይኖራል። አለመስማማት ይኖራል። ገባችኋል? በመነጋገር ገባችሁ? በማውራት የማይፈታ ነገር ስታፉ ፍቅር ምርጫ አለ። በደንብ ታውቃላችሁ። ፍቅር ምርጫ አይደለም። ሌላ አውቱን ገንዘቡን አይተሽ ከሄድሽ መልኩን አይተሽ ያ ነገር የሆነ ቀን ጠፋ የሚችል ነገር ሲሆን አጣሹ ግን የሆነ ተጠሽ ነገር ስለሆነ ማለት አትውለጅ። አይ ነው ማንም ሰው ምንም ሳይኖረው አትጋቡ አብራችሁ ላይ ኑሩ ምናምን አይደለም። ሊኖርሽ ይገባል። ሰው አብሮ ለመኖር ስትዳር ሲመሰርች የሆነ ነገር ከዛ የሆነ ነገር ይኖራል። ገባሽ? ልጅ ይመጣል። ብዙ ቤተሰብ ነው ይፈልጋል። ግን ቀጥታ ዳይሬክት ያን የምታዩትን ነገር የሆነ ነገር ስለሚጠፋ ማለት ነው። ከስንት አንድ ደግሞ የሆነ ነገር ና የተሸለሽ ዲሳክት ነው ተፋቀሩ የሆነ ድዘብ ትችላለች። ገባሽ? ግን ያንን ታርጌት አልታረም። ገባሽ? ፍቅር ምርጫ ስጦታ ነው። ይሄ ልጅ ሀብታም ነው፣ ይሄ ልጅ ድሃ ነው፣ ይሄ ልጅ ሱሰኛ ነው፣ ይሄ ልጅ መጥፎ ባህሪ ነው ያለው፣ ይሄ ልጅ እምነቱን በእምነቱ ደካማ ነው ምናምን አለ። ይህ ልጅ እኮ ታሪክ ቀየረለት። ጠንካራ ናት። ወንድ ልጅ የማትቀይርበት ምንም ምክንያት የለም። ማርያም ሆነች ወንድ ልጅ እና አሁን ደጋግሜ የሚነግራችሁ ነገር ወደዳችሁ ምንም ነገር ያደርግላችሁ
ይሞትልሻል። ራሱ መሳልፍ ይችላል። ለራሱ ደስታ አይደል የአንቺ ደስታ ነው የሚያስደስት። አንድችን ባዘረላ ከአንቺ እንዲሆነ ይፈልግ ገባሽ? አንቺ ደስተኛ ልትሆኝ ምንም ነገር ሲያደርግኛል ምናጋሽ እሱ ፍቅር ራሱ ወዳድ አለ። ፍቅር ራሱ ወዳድነት አያውቅም። ሰው ለሚወዱ ለሚያፈቅር ሰው እና ምላሽ ፈልጌ ነው እዛ ነገር ውስጥ ያላችሁ ሰዎች እንድትወጡ ነው። ሰው ለሚወድ ሰው ይሞታል አለ እና ስሜታዊ አትሆኑ። ምን ነገር ስትወስኑ የሆነ ስሜታዊ ሆናችሁ ዋጋ ተወሰናችሁ በኋላ ዋጋ ትከፍላላችሁ። በአንዳም ሴቶች ብዙ ጊዜ ስሜታችሁ በስሜታዊ የምትከተሉ ቆም ብላችሁ አስቡ። መረጋጋት አለ። ምርጫሽን ማወቅ አለብሽ። የሆነ አላማ የሌለው ወንድ አንዴ አላማ የሌለው እንዳ ነገን የሚያስብ ከአንቺ ጋር ዛሬም ብቻ ነው ገባሽ? እንደዚ አይነት ወንድም ጥፉን ድካም በአላማ የሌለው ወንድ ምን ያደርግሻል? ነገ የሚያስብሽ ትዳርሽ ምንሽን ተጠቅሞ ሆነ እንደ መስትያ ጨምቆ ተተፋሽ በኋላ ምን ያደርግሻል? ጣም ከጨረሰ በኋላ ትዳርሽ ሲገባ ጣም ዋጋ ይገባል። ስሜት ማኔጅ አድርጊ። የሚወድሽ ከሆነ ምንም ካንቺ አይፈልግም። ይታገስሻል፣ ይጠብቅሻል፣ ያከብርሻል፣ ጊዜ ይሰጥሻል። ገባሽ? ሴትነትሽን በጣም ነው የሚወድ፣ ሴትነትሽን በጣም ነው የሚያከብረው። ገባሻ? ያ ነው እንደዛ ነው መሆን እንደውም ያለበት ትክክለኛ ፍቅር። አንዴ የስሜት ቆም ብላችሁ ማሰብ ጀምሩ። ገባሽ? ይኸውልሽ የሰው ልጅ ደካማ ብዙ ስህተቶች እያጠፉ ናመኔ ይኸውልሽ ታጠፋው ታለፍ ህይወት የሚተማል ገባሽ? ካለሽ ህይወት እኔ ሰውኜ እዚህ ጋ ጸድቀውኝ ምናምን ሰለውን ከፈልግ ያለ ግን ካለፍ ህይወት ያስተማሪ ከሰቱ የማይማር ደግሞ የለም። ገባ? የስተቱ የማይማር ማንም ሰው የለም። የሰው ልጅ ተሰራላ ከሰት የተማሩ ሰው ደግሞ ዋው የኔ ስተት ለካ ተምሬ ብላ ሌላ ሰው ማስተማር ይችላል። ከሰ ቴኒስ ሌላ ሰው አንድ ለሰው ካተማሩ ሰው ያን ሰው እና በምታፍር ሰው አሸማቀ ኮንፊደንስ በቃ ሰው እንዴት በሚያበቅር ይሆናል ያፍራል፣ ይሸማቀቃል። ወበ ኮንፊደንስ እንዲ ሰው እንዴት ሚስቴ መከታ ጀግና ጥንካሬ ጎን ነው እንጂ ሰው ደካማ ጎን ሊሆን አይገባም። ገባቸው? ሰው በምታፈቅር ሰው አስሩ ሞር ስትሮንግ መሆን ያለባቸው ምታ አይነጋብሽ ምታማ ይመታል። ሰው ሲያፈቅር እኮ ብዙ ነገር ነው ባህሪ ሁሉ ነገር የሚቀየሩ ገባሽ? እና እኔ ካለሁበት ሁኔታ ጭምር ነው እንደዛ እያልኳቸው ያለው። ሰው ስታፈቅሩ እንደዛ ነው። ስሜቷ አዙኑ ሴቶች በብዛት ሴቶች ስሜቷ አዙኑ። ቆም ብላችሁ ማሰብ ጀምሩ። ዋጋ የሚያስከፍላችሁ ነገር እንዳታደርጉ። ገባችኋል? የሆነ ቀን የሆነ ነገር ከሆናችሁ በኋላ የሆነ ሁኔታ እስከገባችሁ በኋላ ወይኔ ምናምን ትሉበት ነገር አላሉ። ገባችኋል? እና እንደዚህ ለማለት ነው። ጥያቄ ያለው ስታለ መግባት ይችላል ማለት ነው። እኔ ጥያቄ አለኝ የሚል አይነት ሰው ካለ ያን ጥያቄ ሌላ ሰው ማስተማር ስለሚችል ጥያቄ ካለ መግባት ይችላል ማለት ነው። መግባት ይችላል። ጥያቄ ያለው ሰው ካለ ማንም ሰው መግባት ይችላል። ገስት መላክ ይችላል። እዛ ማለት የሆነ የውሸት ማንነት ውስጥ ያላችሁ ሰዎች አላችሁ። ውጡ ነው የምላችሁ። ደግሞ መውጣትም ትችላላችሁ። ራሳችን እየዋሻችሁ ያላችሁ ሰዎች አንድ ሴት እንደ መጀመሪያ አጠብቃት። ቅድም ነግሬያቸዋለሁ። አንድ ሴት እንደ መጀመሪያ አጠብቃት። የሆነ እንደዛ ቆንጆ ሆና እንድዘልቅ አጠብቅ። ስታገባት አንድ ሴት ልጅ ለኑሯ ለሁሉ ነገር ብላ የሆነ ነገር ውስጥ ትገባለች። ገባ? የበፊት ሴፍታውን ታጣለች፣ የበፊት መልኳን ታጣለች፣ የበፊት ቦታውን ታጣለች። ገባ? እንደዛ ስትሆን አንድ ሴት አፈቅራለሁ፣ እወድሻለሁ ብዙ ነገር አስምጠት ተገባሽ በኋላ ትዳር ውስጥ ተገባሽ በኋላ ሴት ልጅ እኮ ትዳር ውስጥ ተገባሽ በኋላ ነው በቃ ኃላፊነት ማለት ወንድ ልጅ መሆን ሴት ልጅም ኃላፊነት ይሰማበታል። ትዳር ውስጥ ተገባሽ በኋላ ያች ኃላፊነት ሲሰማ ያች ሴት እንደ በፊቷ ሁሉ ነገር ላይ ለአንተ ብላ ልዩ ወላ ልዩ ከወለደች ምናምን በኋላ የሆነ እንደ በፊቱ እወድሻለሁ አፈቅርሻለሁ የሚለውን ቃላት ማየት ያለ ባላት ስ ያሁ ለምሳሌ ሚስቴ ሁሌ አፈቅርሻለሁ ብላ ምን ችግር አለ? እከፍልበታለሁ፣ ብር ከፍልበት። የኔ ጉድ በጣም ቆንጆ ነሽ እኮ ወልዳለች ለእኔ ብላ ነው በጣም የኔ ውድ ይህ ፍቅር በቃ ፍቅር ገባ? ቃላት አንዳንዴ ቃላቶች እኮ በነገራችን ላይ ድግም ሸሪት ተስፋ ቆርጥ እኮ አንዳንዴ ቃላቶች እኮ ተተኛበት ከገባበት ያነሳል። ገባ? አንዳንድ ቃላቶች
አንዴ የምትናገሩ ቃላቶች ለእሱ አይኑ ተስፋ ወይንም ደግሞ ለእሱ ተስፋ ሊሆን ይችላል። ገባቸው እና ባልሽ ደግሞ ሁሌም ሲመጣ ፈገግ በይ። አብራችሁ ስትኖሩ መስማማት አካልሽ ከአካል ይላል እንዴ? ገባ? የአንተ አካል ማለት የእሷ ጋር ሰው ሚስትህ እንደዛ ብላ አስማ። ገባ? ወጣ ወደ ሌላ ምናምን ነገር ለሚስት ለምትወዳት እናት ራሱ ሚስትህን አትማ። ከሚስት ጋር ብትጋጭ ነገ መስታረቅ ስለ አብረ መሆን ስለማይቀር ነገ አብረ ላይፍ መኖር ስለማይቀር የሆነ የሰው ልጅ ይጣላል፣ ይጋጫል። ገባ? አለመግባባት ስለሚኖር ኦቨር ፍቅር ሲሆንም ደግሞ አንዳንዴ እንትን ይለዋል። ገባ? አትማት ብዙ ነገር አብረ ስላሳለፍ የሆነ ፋይናል ደረጃ ላይ እንኳን ብደርስ ምንም ነገር ስለሰበት ነገራች በቃ ያሳለፍኩ ነገር ለአንተ ያ መልካም ስለሆነ ገባ? ወይንም እንደዛ አብረሽ ብዙ ነገር ስላሳለፍ እሱ እኮ እንደዚህ ነው ምናምን አሁን ያበሹ ሬት እንዲ ስንት አመት የልጆች አባት አሉ እንዴ? እንደዛ ነገር አሳሉ እንደዛ አይነት ብዙ የሚያደርግ ሰዎች ስላሉ እኔ አግብቼ ምናምን ሳይሆን አሁን ግዳት ራሱ አልገባም። ዛ ፈጣሪ ካለው ወደፊት ተፈጠር ከክርስቶስ ጋር ወደፊት አስመልሶ ግን እዛ ውስጥ ያላቸው ሰዎች አሁን ሰው በዱላ የሚያምርም አለ። የሆነ ሚስቱን በዱላ መቶ ምናምን በጣም ያስጠላል። የወረዳ አስተሳሰብ የመጨረሻ ያወራል። በዱላ የሚያምን ወንድ አይታችሁ ታውቃላችሁ? ሚስት ችግር ሊኖር ይችላል። አሁን የሆነ እንግዳ ቤት ውስጥ መጥቶ ምናምን ነገር አጋጥሟቸው አውቃል? ከሚስቱን እንግዳ ፊት ለፊት የሚያጎሳጉላት ወይም ደግሞ ባልሽን የማይሆን ነገር ሰው ፊት ለፊት አትናገር፣ ጠጣው፣ ችግር ሊኖር ይችላል፣ ዝም በለው ምንድን ነው? ከዛ በኋላ እኮ ለብቻ ሰው ይሄዳል። ለብቻ ውስጥ ታገኛል። ለምንድን ነው እንደዚህ የምታደርግ? ይህ ነገር እኮ አንቺ ነው ሚስት ነው። ገባ? ይህ ነገር እኮ አንቺን አይመጠንም ባላት በቃ እዛ ፊት ለፊት ሰው ፊት ለፊት ብትናገራት ምን ቅስሟን ነው የምትሰብረው። ይሁን አንተ ባልነትን ወንድነትን ለማሳየት እዛ ጋ የሆነ በቃ ቁጣ ምናምን አትናገራትም። በጣም ችግር ይሄ ከዛ በኋላ ሲሄድ እኮ አላ አንደኛ ትረጋጋለህ። ሄድ በኋላ ለምንድን ነው ይህን ያደረግሽው? ይህ በጣም ሳሳት ነገር ነው። አንቺን አይመጥንም። ቅድም ላወራሽ ብዬ ነበር። ሰው ፊት ለፊት አላወራሽ ብዬ በቃ ሚስት ናት። ሰው ፊት ለፊት አታዋርዳት። እሷን ዝቅ የሚያደርግ ነገር አድር። ገባ? እኔ ማርያም ነው ብላችሁ አክብራት። ሲኖ መከባበር በጣም ትልቅ ነገር ነው። አለመግባባት አሁንም እነግራቸዋለሁ ይኖራል። ግን ሰው ፊት ለፊት መናገር ባልሽን ሰው ፊት ለፊት ዝቅ አታሪ አልፎ ክፍር ነው መመካኝ ታይታሱ ከአታንጥጣጥር ገባሽ? ችግር ካለ ባልና ሚስት እኮ ማታ ብዙ ሰፊ ጊዜ አላቸዋል። የሆነ ነገር ካለ ልጅሽ ፊት ራሱ የሆነ ነገር ማውራት የለብሽም። የሆነ በቃ የሚጨቃጨቅ በፊት ለፊት በቃ ብዙ ሰፊ ሰዓት አለ። ቁጭ ብለሽ ማለት ተኝተሽ የምታወሪበት ሰዓት ምንም ነገር የዛ ሰዓት ማውራት ይችላል። ይህ እንደዚህ ነው ፕላነር ማለት ነው። በቃ ረቀሽ መሆን መገኘት ነው ያለብሽ እና እዛ ውስጥ ያላችሁ ሰዎች ውጡ። ስህተት እንደሆነ ውስጣቸው ያውቋል። በዱላ የሚያምን ሰው ካለ ይኖርስ ትክክለኛ ወንድ ነው ብዬ ማላስብ። እንደዚህ አይነት ወንድ አለ ብዬ አላስብም። አሁን ላይ 21 ሴንቸሪ ላይ ሆኖ በዱላ የሚያምን ሰው ገባ ማሰብ አይችልም። ገባ? ትክክለኛ ሰውን ብዬ ነው ስለማሰብ እና ፍቅርን ኑሮ ማንም ሰው ቃላት ይናገረዋል። ማንም ሰው ያኖረዋል። ገባ? ይህ ኖር አሳይ ለምትወድ ሰው ታመንላት። መታመን ለራስ ነው። ገባሽ? መታመን ለራስ ነው። ገባ? መታመን ለራስ ነው። ለዛ ሰው ምንም አድ የሚያደርግበት ነገር አንድ ሰው እኔ የምወዳት የኔ ላይ እምነቷን ጥላ ተማምናብኝ ኦቨር ኮንፊደንስ ኖር እምነቷን ብበላው የእውነት ትክክለኛ ሰሆን ማለት በቃ የእውነት ቃሏን ሰብሬ ሌላ ሰው እንዳታምሩ ነው ሰብረው። እምነት ለራስ ነው። አንድ ሰው እምነት አምናኛለች ብሎ ነገር ተስፋ ገባሽ? ሰው እምነት ለራስ ነው። እምነት ለራሱ የሚነግራችሁ ነገር ሌላ ሰው አለ። ምንም ሌላ ሰው አድ የሚያደርግ ነገር ሰው ፍቅርን ኖሮት አታውሩት። ቃላት ማንም ሰው ይናገራል። ተራሱ ያወራል። ማንም ተራሱ ያወራል። ወድሻለሁ፣ አፈቅርሻለሁ፣ ያላንቺ እንደዚህ ከላስ አለቅ ማንግስ ሞት ስትኖረ ደግሞ እንዴት አባ ደስ ይላል። እያወራ እውነተኛው በእውነት ስትኖረው ደስ ይላል። ግን ዝም ብለህ ቃላትን ብቻ መደረ ትርጉም አልባ ነው።
ገባ? ስለዚህ እዛ ውስጥ ያላችሁ ሰዎች ውጡ ነው የምለው። ፍቅር ሲኖርት ነው ደስ የሚለው። አዎ በደንብ ገባቸው። ገዳዩ አትግደል የሚባለው ከሆነ ይታወቃል ማለት ነው። ዛሬም አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር።